አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናሌ ጓደኞች እንድናችሁልኝ ሰላም ብያለሁኝ። ሀገራችን ኢትዮጵያ ሰላም ያርግልኝ። ወዶቼ ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። ዛሬ ደግሞ እንግዲህ መጥባህ ሱሁር ለመስራት እየተሯሯጥ ወደ ሶሻል ሚዲያ ገባ ስንል የሆነ ነገር አየን። እሱ ምንድነው? አንዳንድ ሰዎች አስተያየት እስቲ እንስጥበት። ሮመዳን እንኳን ተገባ በቃ ምንም ነገር አንናገርም ብለን ነፍሳችንን አሳምነናት ነበረ ማለት ነው። ነገር ግን አንዳንዱ ሰው አስችልም ማለት ነው። በዚሁ አጋጣሚ ዝም እንዲያታረጉ ዝም እንዲያትሉ እንዲታወሩ ያረጓችኋል ማለት ነው። እሱ ምንድነው? ሰሞኑን እንግዲህ 5 ቀን በፊት አይታችኋል ማለት ነው። በሶሻል ሚዲያ ነብዩ ሰለላሁ ዐለይሂ ወሰለም እንዲሳደቡ በቃ ምድሬሽ የሚሉ አሉ ክርስቲያኖች ማለት ነው። በዚህ አጋጣሚ የሰው ሃይማኖት የሚሳደብ የራሱን ሃይማኖት የማያከብር ነው ማለት ነው። የሰው ሃይማኖት የማያከብር የራሱንም ሃይማኖት የማያከብር ነው ማለት ነው። እና እኔ አንድ የገረመኝ ነገር ምንድነው? አንድ ሰው ቢሳደብ ታሰርቦ ይቀራል እንጂ ያ ሰውዬ ምንም ነገር የሚሆንበት የለም። አሁንም እነዚህ ክርስቲያኖች ነብዩ ሰለላሁ ዐለይሂ ወሰለም ቢሳደቡ የኛ ነብይ እነሱ ተሳደቡና ነብያችን ምንም ሊሆኑብን አይችሉም። ግን ልባችን ይሰበራል ማለት ነው። ልባችን ይሰበራል። የኛ ግን እነሱ አላህ ሱብሓነሁ ወተዓላ ረግሟቸው ነው። ተሰዳቢን አላህ የረገመው ነው ማለት ነው። ገባችሁ? እና ለምን ነው ለነሱ ለተሳዳቢዎች ለምንድን ነው እኛ መልስ የምንሰጠው ማለት ነው? አሁን ይሄ ሰውዬ እንደምታዩት እዚህ ላይ ያለው በጣም ይሳደባል። በቃ እሱ ቤት ገብቶ ይሳደባሉ፣ እሱን ይሳደባል። የማይሳደብ የለም። ያኔ ብልግናው ነው የእሱ ብልግና ነው እንጂ ምንም ነገር ትርጉም የለውም። አላህ የወደደው ነው ሙስሊም የሆነ ማለት ነው። አላህ የወደደው ሰው ሙስሊም ነው። አላህ የጠላው ደግሞ ያው እንደምታውቁት ነው ማለት ነው። እና ይሄ ልላችሁ ምንድነው? የማንንም ሃይማኖት መሳደብ የለብንም። የራሳችንን ሃይማኖት እንደምንወደው እነሱም የወደዱትን ሀላስ ምን አገባን? የሰው ሃይማኖት መሳደብ ማለት ብልግና ነው ማለት ነው። እዛ አጋጣሚ እስልምና ላይ ማለት ነው። እስልምና ያጎት ልጅን ማግባት ይችላል፣ ያክስት ልጅን ማግባት ይችላል። ገብታችኋል? መሰለል አሁን በአረብ ሀገር እያለ ያለን ልጆች ማለት ነው ብዙ ነገር እናውቃለን። በቃ ክርስቲያኖች ራሱ ያውቃሉ። ያጎት ልጅ ታገባለች፣ ያክስቷ ልጅ ነው እንጂ የምታገባው ባዴ ተሩቅ ሄደው አያገቡም። ሙስተሂል አያገቡም። ለምን ነው እንደዚህ የሆኑት? እነሱ ያኔ ብንጣላ ምንም ብንል ቢጣሉ ምንም ቢሉ ወላሂ ቢፋቱም በቃ ያኔ የቤተሰብ ጋር እንዲዛው ናቸው። እንደ ፍቅር ያክስቷ ልጅ አግብታት ያክስቷ ልጅ ጋር አልኳሃም ብላ ብትፈታ ያኔ እሷም ተነሱ ቤት አትቀርም፣ እነሱም ተነዚህ ቤት አይቀሩም ማለት ነው። እንደዛው እንደነበሩበት ነው የሚሆኑት። እና እንደዚህ መሆን ነው ያለበት። አላህ የወደደው ነው። ገብቶችኋል አይደለ? ስለዚህ አሁን እኛ ወደ ኢትዮጵያ ልሄድላችሁ። ኢትዮጵያ አሁን አንዱ ተጎንደር አንዱ ተጎጃም ይጋባል። ገብቶችኋል? በአረብ ሀገር ያለ ልጆች ማለት ነው። እዚህ ሀገር ተጣልተው ኒካዋን ታወርድ ወይም ድንገት ታይዞ ይሄዳል። ታይዞት ይሄድ ኒካዋን ለማውረድ በምን አድራሻ ይጠራል? በምን አድራሻ ይገኛል? ተኸየሉ የት ብሎ ይከዳል? ወይም ስልኩ አይሰራም። ታዛ ፎቶዋ ላይ ትመጣና እንደዚህ ነበረ ኒካ እና እሱ ጎጃም ነበረ ወይን እሷ ጎንደር ነበረች፣ ስልክ አላነሳልኝ አለ። ይሄው ኒካዬን አወርድልኝ ልለው ነበረ። ምን ይሻለኛል? እንዴት ምን ማድረግ አለብኝ ትባላለች። ምን ትባላለች? የትም ይሁን እሱ በህይወት እያለ ያንቺን ኒካ ማንም ለማወርድ ስለማይችል እንደምንም ብለሽ አድራሻውን ፈልጊና ታፋቺ ተብላ ፈተዋት ምላሽ ትሰጣለች ማለት ነው። ይሄን የሆነው ምንድነው? እኛ ባዲያ የሩቅ ሰው ስለምናገባ ነው ማለት ነው። የማናውቀውን ሰው ሄደን ገብቶቻል። ግን የሚታወቅ አድራሻ ያለበት ሰው ብታገቡ አትሸገሩም። ብትፋቱም በዝምድና ትፋታላችሁ፣
ብኖሩም እንደዚህ እንድናችሁ ተፋቅራችሁ ትኖራላችሁ ማለት ነው። አሁን የኢትዮጵያ እኛ አሁን አረብ ሀገር ያለ ልጅ ሁሉን ነገር ስለናቀኝ በቃ ዘመድ እንግዲህ ዘመድ አንጋባም እስበሳችነትን 7 ቤት አልሆነ ዘመር መቆራረጥ ነው። ዘመር ቆርጠው አገቡ እነሱ አላህ የረገባቸው ናቸው እንባላለን ማለት ነው። ይሄ ምንድነው? የጫት ፈትዋ ልበላችሁ፣ የጫት ፈትዋ ነው ማለት ነው። ይሄ ማያፊ ምንም ማይንፋ ገብታችኋል። ይሄን ልላችሁ የከጀልኩት እኔ ምንድነው አላህ የፈቀደውን ነው እንጂ አላህ የወደደው ሙስሊም የሆነ ነው። አላህ የረገመው ደግሞ ያው ነው እንደምታዩት። እና ለተሳዳቢዎች መልስ አትስጡ ማለት ነው። ሙስሊሞች አትስጡ። አሁን የኛ ሙስሊም አሁን የነሱን ክርስቲያኖችን እኔ እንጃ ያስቻላቅም ወላሂ የነሱን መጽሐፍና ምናምን እነሱ የማምኑበትን ነገር እናንተ እንደዚህ ናችሁ ተብለው መልስ ተሰርበው ማያውቁ መልስም ተሰጥቷቁ። አሁን የነሱ ናቸው። አንዷ ትመጣና ቁርአን ይዛት ሙዚቃ ትደን፣ አንዷ ትይዘና ቁርአን ትቀደል፣ አንዷ ትመጣና ቁርአን ትረግጣለች። ወላሂ ይሄ መሆን ምን ትርጉም አለው? ይሄ እኮ እየተረገሙ ናቸው። እና መልስ አትስጧቸው። ለእና እንደዚህ ሀሊ መልስ አስተሰዘ የራሳቸው ጉዳይ። ምክንያቱም የኛ ነብይ ተሳደቡና ነብይ ከምንም ነገር የሚጎሉት ነገር የለም። የኛን ቁርአን እሷ ቀደደችውና ምንም ነገር ተቁርአን ላይ ምንም የሚጎል ነገር የለውም። እሷን ነው አላህ የሚረግማት ማለት ነው። ገብታችኋል? እና መልስ አትስጡ ማለት ነው። ለእነ እንደዚህ ሀሊ ሰዎች መልስ አበደን አትስጧቸው። ተዋቸው፣ የራሳቸው ጉዳይ ብላችሁ እለፏቸው። መልስ ሲሰጡ አንዷ ትመጣና ቲክቶክ ላይ ታዋቂ ታልሆነች እንደዚህ ብሆን ታዋቂ ሆናለሁ ትላለች። መእታ በቃ ወይም ነብይን ትሳደባለች ወይም ቁርአንን ትቀዳለች። የዛን ጊዜ ያም እየቦሰተ እየቆራረጠ ያ ፊዶንቴ ታዋቂ ሆነች፣ ፎሎወር ታገኛለች። ለመዱ ማለት ነው። እንደዚህ ሀል ልትታገኙ ተዋቸው። በቃ ትውት አድርጋችሁ ተዋቸው። ባለጌ ስለሆኑ ነው ማለት ነው። የማንም ይሁን ሃይማኖት መሰደብ የለበትም። ሁሉም ሃይማኖት የግል ነው። ገብታችኋል? ሁሉም በያመነበት ይቀመጥ። ምን አገባን? እና አቡበክር አህመድም መልስ ሰጥቶበታል። በዚህ በኩል እኛ እስልምና ያስተማረን አነጣጥራችሁ አስተምሩ፣ ያመኑበት አምነውበት ወደ እስልምና ይንጡኛው እንጂ በግዳጅ ያስገድዳችሁ ኑ አላሉንም። ስለዚህ ለምን ነው እንደዚህ የሚሆኑት ብለው አቡበክር አህመድም መልስ ሰጥቶበታል መጅልስ ላይ ማለት ነው፣ ስብሰባ ላይ እንዳያችሁት። እና ይሄ ነገር እንግዲህ ወዲያ በቃ ሊል ይቻላል። በቃ ይበቃል። ለብልግናውም ለሁሉም ይበቃል። ምን ያደርጋል? ይሄም ኩላ በቃ አሁን አንዷ ደግሞ መጣ። አሁን ሰሞኑን ቁርአን ይዛ ነው እንደዛ የሆነችው የቀደደች አይደል የበጨቀች መልሳ ደግሞ ይሄኛው ተሳደብ አይደል እንዴ? አሁን ደግሞ ሌላ ታሪክ ይመጣል። ጠብቁ፣ ሌላ ታሪክ ይመጣል። ያ እየቆራረጡ ይታይላቸዋል። ይሄ ያለ ረገመው ፎሎወር አለ ያርግላቸዋል። ለመዱ ማለት ነው ይሄንን። ስለዚህ በቃ ይበላችሁ። በዚሁ ሃይማኖት የግል ነው፣ የማንም አይደለም። ሁሉም በያመነበት በክብሩ ይቀመጥ። መልስ አትስጧቸው። ለነገረኛ መልስ አትስጡ፣ እለፉት ማለት ነው። ገብታችኋል? እና ዛሬ ይሄንን ልላችሁ ነው የመጣሁት ውዶቼ። በጣም ግርም አድርጎኝ ነው ማለት ነው። አላህ የወደደው ነው እንግዲህ ሙስሊም የሆነው። ክርስቲያኖችም ያን አነጣጥራችሁ ወደ ትክክለኛው ሃይማኖት መንጠር ይሻላችኋል። መጣችሁ ቁርአን ተምቀዱ፣ መጣችሁ አንድ አስተማሪ ኡስታዝ ተምትሳደቡ፣ ተምትዘቀዝቁ፣ ተምትሳደቡ መጣችሁ አነጣጥራችሁ ወደ በለጠበት የትኛው ነው ሀቅ ሃይማኖት የትኛው ነው ብላችሁ አነጣጥራችሁ የመረጣችሁበት ላይ ትሆናላችሁ እንጂ መጣችሁ አንተ እንደዚህ ነህ አንቺ እንደዚህ ነህ አትበባሉ። እላለሁ ውዶቼ። ዛሬ ይሄን ልላችሁ ነው የመጣሁት። ቪዲዮውን እስከ መጨረሻው ድረስ አይታችሁ አስተያየታችሁን